ጳጳሱ ሩፋኤል በቁጥጥር ስር ዋለ። ጳጳሱ ጵጵስናቸው ተሻረ። ከዚህ በፊት ብፁዕ አቡነ ሩፋኤል በመባል የሚታወቁ ከ7 ሀገረ ስብከት በላይ ሲያስተዳድሩ የነበሩት ሆኖም ከ7ቱ 5ቱን ተነጥቀው 2ቱን ሀገረ ስብከት ሲያስተዳድሩ የቆዩት የአሶሳና የጋምቤላ ሀገረ ስብከት ባደረጉት ርብርብና ቤተክርስቲያኗን ስለዘረፉ ቀንኗን ደግሞዋንና ቤተክርስቲያንም ሆነ ሀገረ ስብከቱን በሚገባ መልኩ ባለማስተዳደራቸው ቅሬታቸውን እና አባትነታቸው እንዲነሱ ተደጋጋሚ ለቅዱስ ሲኖዶስ ደብዳቤ ያስገቡ ሲሆን ቅዱስ ሲኖዶስ ያሰባሰቡን መረጃ በመመልከት ጵጵስናቸውን ሙሉ ለሙሉ እንዲሁም ከቤተ ክርስቲያን ላይ ያላቸውን ስልጣን ሙሉ ለሙሉ አንስተውታል። ሰመን በ43ኛው ሰበካ መንፈሳዊ ጉባኤ ነው። በአቡነ ተክለ ሃይማኖት ገዳም 98 ኩንታል ለውዝ እና ሰሊጥ በጎደረ ወረዳ ጳጳሱ ሩፋኤል በቁጥጥር ስር ዋለ። እጅግ በጣም ያስገርማል። ከመጨረሻው ድረስ ተከታተሉ። ለጆሮ ጭው የሚያደርግ ነገሮች ይዤ መጥቻለሁ። የመጀመሪያው ቅዱስ ሲኖዶስ ካስተላለፈው መልእክት አንዱ ምንድነው? የቀኑና የዶግማ ጥሰት ማለት መቅደስ ውስጥ ነው የምላችሁ። እንግዲህ ስጋው ደሙን እስከ ማሳየት ድረስ አህዛቡንም የሚያምነውን የማያምነውን ቦዲጋርዳቸው ሁሉ ሳይቀር ይዘው ይገቡ ነበር። ስጋው ደሙን ሁሉ እስከ ማሳየት ድረስ ደርሰው ነበር። ይህ ብቻ ሳይሆን የሚያስተምሯቸው ትምህርቶች ቤተክርስቲያን ለዛ የሌላቸው ጣዕም የሌላቸው ከቤተክርስቲያናችን ሕግ የወጡ ያፈነገጡ ስለሆነ ቅዱስ ሲኖዶስ በሊቃውንት ጉባኤ እምነታቸው ሁሉ እንዲጣራ ተወስኗል ማለት ነው። ሁለተኛው የቤተክርስቲያን ሀብት ምዝበራ ደግሞ ማለት በአቡነ አብርሃም በአቡነ ጴጥሮስ ስም ሁሉ ማህተብ ነበራቸው። ልክ አቡነ አብርሃምና አቡነ ጴጥሮስ እንደፈቀዱ ማህተብ እንደመቱ አድርገው ከተለያዩ ሀገረ ስብከቶች እንግዲህ ንብረቶችን ይሰበስቡ ነበረ። እንዲሁም የሚያስተዳድሩትን ሀገረ ስብከት 5 መኪና ሸጠዋል። ይህ ብቻ አይደለም፣ የወርቅ ታቦቱንም እንግዲህ በመስበር ሸጠዋል ማለት ነው። ወርቅ ታቦቱን ያሁንም ቢሆን የሚያስተዳድሩትን እንግዲህ አቡነ ሳዊሮስና አቡነ ዲዮስቆሮስን ማህተብ ሁሉ አላቸው። አንድ ልብ እንድትሉ የምፈልገው ነገር ደግሞ ምንድነው? ሊቀ ጳጳሱ ይህን ሁሉ ድርጊት እንግዲህ በጳጳስነት ደረጃ ሆነው ሲያደርጉ ቅዱስ ሲኖዶስም ሲወስን ትክክለኛ ማስረጃን ይዞ ነው የወሰነው። ይህ ጊዜያዊ ውሳኔው ጠቅላይ ቤተ ክህነት እስከ 2019 ጥቅምት ድረስ እንዲቀመጡ የትኛውንም ሀገረ ስብከት እንዳያስተዳድሩ ሲሆን ትክክለኛ ውሳኔ ውስጥ የሚወሰነው ግን መቼ ነው? 2019 ጥቅምት ዕለት የሚወሰነው ጉባኤ ላይ ነው። እንግዲህ ሁሉም ሊቀ ጳጳሳት ባሉበት የሚወሰን ውሳኔ ይሆናል። አዲስ መረጃ እንዳገኘው ማሳውቃችሁ ይሆናል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮ እንዳይወርድ ለብዙዎችና ጥያቄ ለሆነባቸው እንዲረዱት አድርጉ ማለት ነው።